እንደማያምናት እያወቀች በመጀመሪያ ደረጃ ለምን ይሄን አደረገች? ይሄ ትልቅ ጥያቄ ነው ለእኔ። ሁለተኛው ጥያቄ ደግሞ ሀፒን ስትወልድ ማለት ነው የዱዱ ወይም ቡቡ የ7 ዓመት ልጇ ነው። ኦኬ የ7 ዓመት ልጇ ታሞ የዲፕሬሽን መድኃኒት እየወሰደ ኖ ስርጉቴ እግዚአብሔርን እኔን ታውቂኛለሽ፣ መናገር ያለብኝም ሁሉ እናገራለሁ። ከዛ ከመለሳችሁልኝ ትመልሱ። ጥያቄ ይዤ እኔ አልቀመጥም። there is no special person here. Okay, I'm gonna ask any type of question. እና ምንድነው መሰለሽ ሌላኛው ጥያቄ አስጠፋችብኝ አሁን። ቡቡ ምንድነው የተባለው? ዲፕሬሽን አለበት። ዲፕሬሽን is not easy። የዲፕሬሽን መድኃኒት መውሰድ ማለት ቀላል አይደለም። እንደ ህፃን ልጅ ገና በ7 ዓመቱ የዲፕሬሽን መድኃኒት እየወሰደ ከሆነ አስብ። የመጀመሪያ ልጇ፣ ቀጣይ 3ኛ፣ 4ኛ። ኦኬ ወደዚህ እንመለስ። ሁለተኛውን እሺ ወለደች። ኦራይት በ3ኛው በሃፒ ልጅ አይደለም ብሎ አስቢ። ክርስትና ድረስ ተከትሎ ያልገባን ባል እስኪ እንደው ሄሎ ቬጋስ እንደው እግዚአብሔር እንደው እንደ እግዚአብሔር እስኪ ነው እንድንበልና የመጀመሪያውን ሁለተኛውን ኢስኦኬ ገባሽ? የሶስተኛውን ስትወልድ ክርስትና ላስነሳም ብሎ ይሄ ልጅ ያለምንም ክብር ኦፊስ ውስጥ ክርስትና ከወሰደ የ4ኛው ልጅ ምንድነው? ያልሽ ቅድም ማለት ነው መጀመሪያ ስናገር የነገርኩሽ እሱን ነው። እቺ ልጅ የሆነ የዋሸች ነገር አይመስለኝም፣ ግን አጥፍታለች። የሆነ ምጠፋበት ምጠፋበት ቦታ የለም። እና አንዳንዴ ሳስበው ይሄ ከላይ ቢይዝበት የሆነ ነገር ቢዚ ባረገው ወይ ይቀመጣል። ተስፋ አላት። የሚገርምሽ እኮ ተስፋ ነው የሚያስቀምጣት። ሚስት አልሆነውም እላለዋለች፣ ግን ይገባል። ሚስት ሆናው ነው እንግዲህ ሚስት ሆናው አገልግላ ነው እንግዲህ ልጅ እየሆነ የመጣው ማለት ነው። ማለት እየኖሩ ነው። ከዛ ኦኖፍ ነው። ገብቶሻል? እኔ በልጆቿ ምንም በቃ በጣም ነው የተናደድኩት። እውነታ የመጀመሪያውን ጥያቄ እንዳልኩሽ እኔ አማኝ ስላልሆንኩኝ ለእምነቱ ባለቤት እተወዋለሁኝ። ሁለተኛው ግን በቃ ጥፋተኛ ናት ለሌላ። አሁን አንቺ እንዳልሽው ይሄን ነገር እንወያይበት። ልክ ነው። ለምን ሌላ ሴቶች አሉ ተቀምጠው እዚህ ላይ ያሉ እውነት አንዳንዴ በጣም ስለወለዱ ባሎቻቸውን የያዙ የሚመስላቸው ደግሞ ህይወት ደግሞ እሱ ብቻ እየመሰላቸው የሚኖሩ በቃ እንደዚህ ካረኩ 2 ላርጋቸው 4 ላርጋቸው እያሉ ልጆች የሚያሰቃዩ አሉ። ግን ምንድነው ገና ተስፋ አላት። ተስፋ አልቆረጠችም። ተስፋ እንደቆረጠች የምታውቂው ተስፋ ለመቁረጥ ምክንያት ነው ያጣችው። እቺ ልጅ ሰው የላትም። ስትወጣ እነሱ ናቸው የሚያባብሏት። ልፋታ ስትል ያስገቧታል። ገብቶሻል? ተስፋ አልቆረጠችም ነበረ የምትወልደው። ለዛ ነው። ሲቀጥል የ3ኛውን እውነት ስለምታውቅ እሱ ምንም ያርገኝ ሌላ ቁስሉን እንደቻለች ቆስላ ሴቭ አድርገው ሌላ 4ኛ ወለደች። እኔ በልጆቹ እንኳን ከመጀመሪያው በኋላ ባለው ልጆቹ ቤተኛውን ተስማምቼ አላቅም። እንዳልኩሽ እኔ የመጀመሪያ ኪሳራ ትርፍ ነው ብዬ ያማምን ሰው ነኝ። እሱን ከስራለች። አመሰግናለሁ። ሌላ ጥያቄ ካለ ቀበላለሁኝ፣ እሰማለሁኝ። ወይ ኦኬ፣ ሚዩት አድርጋችሁ ጠብቁ ጋይስ። የምትገቡ ልጆች ሚዩት አድርጉ እባካችሁ። ያ በጣም አመሰግናለሁኝ ለምላሽሽ ማለት ነው። እዚህ ጋር የሆነ ጥያቄ ስንጠይቅ ወይም ደግሞ ስለሆነ ነገር ስናነሳ ሙሉ ለሙሉ እሷ ጥፋተኛ ናት ወይም ደግሞ እሱ ጥፋተኛ ነው እያለን አይደለም። በተለይ ስርጉቴ እንድትረጅኝ የምፈልገው አንድ ነገር አለ ማለት ነው። ምንድነው መሰለሽ ሚዲያ ላይ እስከወጣች ድረስ ማለት ነው ሚዲያ ላይ እስከወጣች ድረስ እያንዳንዱን ነገር መወያየት አለብን። ኦኬ ምኑ ላይ ነው ጥፋቷ? ለምን ብትይ ለሌሎች ሴቶችም መማሪያ ነው አይደል እንዴ? ምን ማድረግ አለባቸው? ከመጀመሪያው ደረጃ ምን አይነት ጥንቃቄ ማድረግ አለባቸው እንዴ? ልጅ ከመፈጠሩ በፊት ምን መሆን አለበት? እዚህ ጋር እኔ አልቅሼ የሆነ ታሪክ ብነግራችሁ ማለት ነው በዛ ታሪክ ምክንያት ጥፋቴን ደባብሳችሁ ዝም ልትሉኝ ነው ማለት ነው? ኖ እንደዛ መሆን የለበትም። ተገቢውን ትራማታይዝ ሆናለች እቺ ልጅ። ተገቢው ሕክምና አገልግሎት ያስፈልጋታል፣ የሙያዊ ድጋፍ ያስፈልጋታል። ያንን በጣም ነው አንደርስታንድ ማድረገው። ጌታ ምስክሬን
እንዲሁም ደግሞ የሚረዳ ጠበቃ ከዛ ቤት የሚያስወጣት ልጆቿን ትክክለኛ መፍትሄ እንዲያገኙ ልጇም እንደዚሁ ትክክለኛ መፍትሄ እንዲያገኝ በጣም ያስፈልጋል። አስፈላጊ ነገር ነው። እስፔሻሊ ቡቡ መታከም አለበት። ጌታን በዚህ እድሜው የዲፕሬሽን መድኃኒት እየወሰደ ነገ ከነገ ወዲያ ሰውም አይሆንም ማለት ነው። በጣም የሚያሳዝነው እሱ ነው። ነገር ግን እኔ እያልኩ ያለሁት ምን አይነት ጥፋት ሰርታ ምን አይነት ነገር ደረሰባት ነው። ሌላው ደግሞ ጥያቄ የሆነብኝ ነገር እና ግልጽ ያልተደረገ ነገር አንድ ነገር አለ። ሰውኛ ያልሆነ ጥያቄ ይጠይቀኛል እያለች ነበረ። ምን ከተፈጥሮ የወጣ ጥያቄ ይጠይቀኛል። ማርያምን እውነቴን ነው የምላችሁ። ግልጽ ቢወጣ አሁን እሱ ራሱ ትልቅ ነገር ነበረ፣ ግን ደፋፍነው ነው መልሰው። ኢቨን መሲ ያንን ጥያቄ አልጠየቀቻትም በደንብ። ምንድነው ከተፈጥሮ የወጣ ጥያቄ? ምን አይነት ጥያቄ ቢጠይቃት ነው? what do you mean opposite sex? They are like opposite sex obviously. Okay, ማን ይቀጥል? ፂ ቀጥይ። ፂ ነሽ መሰለኝ የጻፍሽው። ፂ ትናገርና ከዛ ትናገራለህ ዳቢ። ይኸው ባይ ዘ ዌይ I have a lot of question። ይሁት እንደዚህ አድርጌ ነው እየጠበቅኩ ያለሁት። ፂ ቀጥይ። መናገር ከፈለገ ይናገር ነው አውሪና ከዛ በኋላ መጨረሻ ላይ ነው ያለው እሱ። አትገባበዙብኛ። ፂ ምንድነው እንዴ? እሺ ማለት ከመጀመሪያ ጀምሮ ጽዬ በእግዚአብሔር ጽዬ በማርያም አንዴ ይች እንትና ታውራ ሪሆ አይኔ ካልኩት ሪቾ ታውራ ነበር። ሪቾ ነው የሚለው እንዴ? ሪቾ አይልም ባይዘው ሪሆ ነው የሚለው። ሪሆ አውሪ ለምን ብታሳስተኝ። እሰይ ማይክህ ደህና አይሰራም ደግነቱ እንጂ ዛሬማ ተነስቶበታል ይልሽ። ነይ እናቴ ማይክሽን አውሪ። እያወራሽ ከሆነ ማይክሽ ዝግ ነው። you close my mic, you can open it ማሬ, you can open it። እዚህ ከታች ንኪና ኦፕን አድርጊው ማይክሽን። I don't know ገስት ላይ ስትሆኑ በዚህ ይሁን አላውቅም፣ ብቻ ግን የሆነ ቦታ ላይ ንኪና የማይክ ምልክቱን ንኪውና ይበራልሻል ከስር ኮሜንት ከመጻፊያው ጎን ከካሜራው ጎን ያለችው ጫን ያ ካሜራ ይችን የምትመስል ነገር አለች። እሷን ነካ አድርጊያት። በቃ እሷ እስክትፈልጋት ትቀጥል። አይ መድኃኒዓለም ካን ዩ ሄር ሚ ናው? አይ ካን እኔ ገብቼም እንደዚህ አላወራም። እንደገባው ነው አንቺን ያየሁትና ኢሞሽናል አደረገኝ። የምታወሩት ነገር በጣም አዳምጫታለሁ። እሷ ስታወራ እኔ ብዙ ነገር ማየው የእሷ ስህተት ነው። ቢኮዝ አንድ ትወልጃለሽ፣ ሁለት ትወልጃለሽ። አቢዩዝ የሆነ ሪሌሽንሺፕ ውስጥ የምትኖሪበት እንትን አለ፣ ሊሚት አለ አይደለም? ሁሉ ነገር ልጇ መድኃኒት እስከሚወስድ ድረስ አሮን ነው። እኔ መድኃኒት እስከሚወስድ ድረስ ሄዳ ልጇን እየጣለ እሷን ልጆች ፊት ለፊት እየመታ እሷ አሁን ልጆች እያሳደገች አይደለም። ልጆቿ በዚሁ ነው የሚያድጉት። ነገ ምን አይነት ልጆች ናቸው የሚወጡላት? እሷ ይሄንን ትዳር ትታ ልጆቿን ይዛ መንገድ ላይ መለመን ነው ለሷ ቅርብ የሚሆነው። ቢኮዝ ኦልሬዲ የእሷ ልጆች ጭንቅላታቸው እኮ እስና ኖርማል ኖ ሞር። እኔ ሴቶች የኛ ሴቶች እዚህ ላይ መጥቶ ሚዲያ ላይ እንደዚህ ሆን ሲሉ ብዙ ጊዜ መጥፎ ነገር እየተናገርን ሚዲያ ላይ ሰው እንዳይወጣ ነው የምናደርገው። እቺ ሴት ይሄን ሁሉ ሆናለች። የሚችሉትን ሀገር ውስጥ ያለው ሎየሮች አሉ፣ ስንት ሰው አለ አጠገቧ ሆነው እቺ ልጅ ከዚህ ትዳር እንትን ቢያረጓት በቃ ከዚህ ትዳር ብትወጣ ነው። because this is too much I don't know ከልጆች በላይ ያለ ነገር ያለ አይመስለኝም። እኔ ልጆች ፊልት እየተደበደብሽ አቢዩዝ እየተደረግሽ ልጆች መድኃኒት እስከሚወስድ ድረስ this is too much።
እሷ ላይ መፍረድ በጣም ይከብዳል። ሰው ሳይቸገር ሚዲያ ላይ አይወጣም። የኛ ሴቶች እኮ ብዙ የሞቱ እኮ ነው ሚዲያ ላይ ያለመውጣት። ግልጽ ብታረጊልኝ አይዲያሽ ተምታታብኝ። ለምን እንደሆነ ታውቂያለሽ? መጀመሪያ እሷ መጥፋትኛልሽና ከእንደገና ደግሞ መጣች ወደ ሚዲያው መጣች አይደለም። አሁንም እሱ እታረቅሻለሁ ካለ የምትታረቅ ከሆነ አሁን ከቤተሰቡ ጋር ያላ ይሄን ሁሉ ትታ ማይንድ ካላት she have to live her life። ስንት እንትኖች አሉ አይደለም እንዴ ካላባት ወጥተው የሚያሳድጉ የኛ ሰዎች እና እኔ ብትወጣ ይሄን ሁሉ መጥፎ ነው ያረገችው። እንዳውም ነው ብትወጣና የራሷን ላይፍ ብትጀምር ለልጆቿ ብትኖር። አንዱ ታመመ ሌላም በዛው ነው የሚቀጥለው። ሌላም ይታመማል because this is abuse የሆነ ትዳር ነው። ብትወጣ ከዚህ ትዳር ወጣ የራሷን ህይወት ለምና መኖር ይሻላታል ነው የምለው እኔ። እሺ ብቻ ጨርሽ? ያ ጨረስኩኝ። እሺ እናመሰግናለን። ቀጥይ አንቺ። እሺ ጽኑ ወይ ቀጥይ። እሺ አመሰግናለሁ ለሰጣችሁኝ እድል። መጀመሪያ ላይ ስንሰማት የሆነ ግራ የሚያጋባ ነገር ማለት ምንም የማያሳምን ነገር እኔ እውነት ራሱ አልመሰለኝም። መጀመሪያ ላይ የሆነ ውስብስብ ያለ ነገር አለ። እስከምትጨርሰው ድረስም የሆነ የተወሳሰበ ነገሮች አሉ። ምክንያቱም እንዲህ ስትናገረው ግልጽ አድርጋ ቤተሰቦቹ እንደዚህ ስለሆነ ነው እናቱ ማትፈልገኝ ወይና እህቱ ማትፈልገኝ ብላ የሆነ እንዲህ ሰው የምናርገው እንትን ብሏት እሷ እንትን እንዲላት ያለችው ነገር የለም። ነገር ግን እንደተጎዳች እንደተበደለች አይኗን አይቶ ያስታውቃል። ግን ደግሞ አሁን እዚች ጋር እሷን እንትን ለማለት አይደለም፣ ግን ጥፋቶች አጥፍታለች። እዚች ጋር አሁን ተለያየው ኖ ማለት አልችልም። ምክንያቱም ነገር ሊታረቁ ይችላሉ። ቅድም ሄሎ ቬጋስ ምንድነው ያለችው? እንደውም ድጋሚ ያግባት ምናምን ነገር አለች። ያንን ነገር ደግፈዋለሁ ማለት አይደለም። ምክንያቱም ትክክለኛ ባልሆነ መንገድ ለሱ ብዬ አለች እኮ ለሱ ብዬ ቆርቤ አግብቼው ይሄ ሰውዬ 4 ልጆች ወልዳ እንደዚህ አቢዩዝ የሚያደርጋት የሚደበድባት እሷ ሌላ ሴት የሚይዝ በንግግሮች የሚያጠቃት ቤተሰቦቹ ሲናገሯት ምንም የማይል እንጃ። ከዚህ በኋላ እንኳን ቀይ ምንጣፍ አንጥፉ ህዝብ ፊት ቢያገባት እንኳን እኔ ምንም እንትን አይሰጠኝም ይሄ ነገር። ግን ደግሞ ዝም ብዬ ስለ ቤተሰቦቹ ሳስብ ምንድነው የሚሰማኝ? እነሱ ሜንታሊ ልጅቷን በደንብ አድርገው እንትን ብለዋታል። መጀመሪያ አድክመዋታል። አቅሟን አውቀዋል። በቃ ምን ያህል እንደሆነ አቅሟን አውቀውታል። ለምን ምንድነው ያለችው? ለቅሶ ሄጄ ራሷን ሳተች አውቃ እና እሱ ትሄድ ምናምን ብሎ ነበር እዚህ ትደርስ ይባል። እሱ ከሄደ በኋላ ተነስታ አታድረትም አለችኝ ስትል ምንድነው እንትን ያልኩት? ቤተሰቦቿ እሱ ፊት አይናገሯትም። አይሽ እሱ እንዳያቅ ማለት ነው። እሱ መጥፎ ሰው ናቸው እነሱ እየበደሏት ነው ብሎ እንዳያስብ እሱ ፊት አይናገሯትም። እሷ ደግሞ ስሜቷን ለሱ ነው የምትናገረው። እህትክ እንዲያለችኝ ስትል እሱ ደግሞ ቤተሰቦቹን እየጠላችበት ነው የመሰለው። አየሽ እንዴት እንደተጫወቱባት። ሲቀጥል ደግሞ መሄጃ እንደሌላት አሳምነዋታል። አሁን ልጅቷ ጠንካራ ሴት ብትሆን ማለት ነው 4 ልጅ መውለዱን እሺ በቃ ተሳስታለች፣ ወልዳለች፣ ኦኬ። ግን ጠንካራና የሆነ ማለት ቤተሰብ እኮ ብዙ እናቶች እኮ አሉ ምንም ቤተሰብ ሳያግዛቸው ልጆቻቸውን እየሰሩ የሚያኖሩ አሉ አይደል? እኔ በራሴ የማውቀው ስላለን ቤተሰብ እንኳን እያላቸው እንደሌላቸው ሆኖ የሚያሳድጉ አሉ። ግን የልጅቷን እንትን በደንብ አድርገው መጀመሪያ አድክመዋታል። በቃ ልጅቷ የትም እንዳትሄድ አድርገው እንትን ብለው ተጫውተውባታል። ከዛም በኋላ ልጅቷ ምንም ማድረግ አትችልም። መልሳ እዛው ጭቃ ውስጥ ነች ያለችው። ለምን ከተባለ
ፋሚሊዎቹ በደንብ አድርገው ነው በሷ ላይ እየሰሩት ብዬ ነው ማስበው ከተናገረችው አንፃር። ለምን እሷ ሲሰድባት ለምን ሰደበችኝ ወይ ደግሞ ለምን እንደዚህ አደረጉ ለምን እንደዚህ ታረጋለህ ብላ ፍለፊት ነው የምትናገረው። እነሱ ግን ፍለፊቱ አይደለም የሚናገሩት፣ ዞር ብለው ነው የሚያጠቋት። ለዛ እሷን በደንብ አድርገው እንትን ብለዋታል። ቤተሰብ የለኝም የሚለው ነገርም እንትን አይመስለኝም፣ ምክንያት ሊሆን አይገባም አንዳንዴ ማለት ነው። ለምን መሰለሽ እቺ ልጅ ቤተሰብ የለኝም አለች አይደል? ቤተሰብ የለኝም እና ደግሞ በቃ መሄጃ የለኝም። 4 ልጅ መውለድ ማለት በጣም ከባድ ነው። እዚች ጋር የምንወልደውን ልጆች አይደለም ማሰብ ያለብን፣ ያለንን ገንዘብ አይደለም ማሰብ ያለብን። ግን እንዴት ነው ምናሳድጋቸው? ልጆቻችንን በጤና ማሳደግ ማለት ጤነኛ ልጅ ማሳደግ በዚህ ሰዓት በጣም ትልቅ ነገር ነው። እዚች ጋር ልጅቷ አይምሮዬን እንትን እያልኩኝ ነው። አስቢ፣ ልጅቷ ከመጎዳቷ አይነት የተነሳ አይኗ ራሱ እንባዋ ደርቋል ማለት የሆነ ማልቀስ ፈልጋ ራሱ የቻለች አይደለም። በጣም የሆነ እንደተጎዳች ታስታውቃለች። እንዲህ ነው ብላ ራሱ ሁሉንም ነገር እንዲግልጽ አድርጋ ለመናገር አልቻለችም። ግን ይሄ ማለት እሷ ንጹህ ናት ማለት አይደለም። ግን ደግሞ ምንም ብታደርጊ እሷ ናት ተጎጂዋ፣ እየተጎዳች ያለችው እሷ ናት። ስለዚህ እኔ ዝም ብዬ ሳስበው ብትደገፍ እሱ የሚለውንም ነገር እኮ ቢሰማ አሪፍ ነው። ሰውየው ማለት ነው ዳንኤል ማለት ነው የሚለው ነገር ቢሰማ አሪፍ ነው። ለምን የሆነ እንትን ሊኖረው ይችላል ከቤተሰቦቼ ጋር በዚህ ምክንያት ነው እኔም እንደዚህ ያደረኩት በዚህ ምክንያት ነው ብሎ ሊናገር ይችላል። ነገር ግን እኔ እንደ እሷ በእንትን ራሱ በሕክምና ይሄ ሳይኮሎጂ ሐኪሞች ቢያግዟት ወደ ጤናዋ እንድትመለስ ቢያንስ ጥንካሬ እንዲኖራት ማለት ነው። በቃ ከሱ ጋር ብትለያይ እንኳን መኖር እንደምትችል እንድታምን ማለት ነው። እና አመሰግናለሁ። ታንክ ዩ ሶ ማች ጽናትዬ፣ በጣም ትክክለኛ ንግግር ነው የተናገርሽው። አሁን ያልሽው በተለይ መጨረሻ ላይ ማለት ነው። ቤቲ ፕሊዝ ካን ዩ ሚዩት፣ ከዛ በኋላ እድል ሲሰጥሽ ታወሪያለሽ። ያ አሁን የተናገርሽው ስፔሻሊ ምንድን ነው በህክምናው ዓለም አገልግሎት ብታገኝና ድጋፍ ብታገኝ እንደዚሁም ደግሞ ወደ አእምሯ ብትመለስ ጥሩ ነው። ለምን ብትሉ በብዛት እግዚአብሔርን እኔ እዚህ ራሱ በስራ ቦታም ወይም ደግሞ በደጅ የምሰማ ማለት ነው በብዛት አቢዩዝ ወደሚያደርገን ሰው ነው ሩጠን የምንሄደው። ምክንያቱም ላይክ ሴፍ የሆነ እንትን የሚፈጥሩልን እነሱ ናቸው። መልሰው ራሳቸው ጎድተውን መልሰው ደግሞ ራሳቸው ናቸው የሚያባብሉን። ከዛን ከጎዱን በኋላ መልሰን ያንን እነሱ የሚያባብሉን ነው የምንናፍቀው። ያ ደግሞ ከመታመም የሚመጣ ነው። ገብቷቸዋል። መታመም ነው። ይች ልጅ ኢንሴኪዩር ሆናለች። በቃ ያንን ኢንሴኪዩሪቲ እንትን ማለት አለባት። መልሳ ኮንፊደንሷን ማምጣት አለባት። መልሳ ሂል ማድረግ አለባት። መልሳ ራሷን መሆን አለባት። ራሷን ኦልሬዲ እያጣችው እሱን አምና እንዲያምናት ፈልጋ በቁርባን ያገባችው ዕለት ነው። ስለዚህ ይሄ መስተካከል አለበት። በጸበልም በምንም ብለው ማገዝ አለባቸው ብዬ ነው የማስበው። ማሚዬ ከቅድም ጀምረሽ ልታወሪ ስለነበረ እያዳመጥሽም ስለነበረ ቀጤና ከዛ በኋላ ልጅቷ ላይ መጀመሪያ ማለት ፕሮብለሙን እሷ ችግሩን አውርተዋለች፣ ብዙ ጊዜ አውርተዋለች። እና እኔ አሁን ልምፈልገው ምንድን ነው ፍቅርዬ በጣም የዋነች ልጅቷ፣ በጣም ምስኪን ነች፣ በጣም የዋነች፣ ቱማች ናይስ ነች። ያ ነገሮች ተደምሮ እኚህን አሁን እሷን እንደዚህ እንዲያደርጓት እሱም ሪስፔክት እንዳያደርጋት ያደረጋት ነገር በጣም ቱማች ናይስ ነች። በቃ ቱማች እና ደግሞ አንድ ደግሞ እንትን ያልኳት ነገር አንድ የታዘብኳት ነገር ደግሞ በንግግሯ ውስጥ በጣም ሜሬጇን በጣም ሴቭ ለማድረግ በጣም ትዳሯን ትፈልጋለች። ቢካዝ ስታወራ ከሰማሻት ፐርፌክት ሜሬጅ እንደሆነ ሶሻል ሚዲያ ላይ ፖስት አደርጋለሁ ስትል ፊል ያደረኩት ምንድነው እቺ ልጅ በጣም ትዳሯን እንደምትወድና ትዳር አላት መባልን እንደምትፈልግ ነው አንደርስታንድ ያደረኳት ማለት ነው። እና እንደዛ አይነት ሴቶች ደግሞ ሜሬጅ አይሆንላቸውም። ባይ ዘ ወይ ሞስትሊ የሚጎዱት እንደዛ አይነት ሴቶች ናቸው። ቢካዝ
እሷ በጣም እሷ ነች ያንን ነገር እየሰራች ያለችው እንጂ እሱ እየሰራበት አይደለም። ሜሬጅ የጋራ የሁለት ሰው እንትን ነው እንጂ ብቻዋን እሷ ብትሰራው እሱ ማይሰራበት ከሆነ ፌል ያደርጋል። እና በዛም ይመስለኛል እሱ ደግሞ አይወዳትም። በቃ ሲንሰርሊ አስምሬ የምናገረው ነገር ወንድ ልጅ ፕሮቴክት ማያረግሽ ከማንም ከቤተሰቡ ከውጪ ሰው ከማንኛውም ነገር ፕሮቴክት ማያረግሽ ከሆነ ሴፍ አይደለሽም። as a red flag እና ደግሞ አይወዳትም። በጣም ነው የሚጠላት። ስለሚጠላትም ነው ማለትም ይሄ የምለው ነገር ሰዎች ማይወዱሽ ቶክሲክ ሲሆን ሪሌሽንሺፕ እንዲህ ነው የሚያደርጉሽ። በቃ ማይወዱሽ እና ደግሞ ናርሲሲስቲም ስለሆነ እንትን ይላታል። ከዛ በኋላ ደግሞ ያባብላታል። አንቺ ቅድም እንዳልሽ ማለትም እሷ ብትወጣ እንትኗንም ወስዶታል። ሰልፍ ኮንፊደንሷን እንዳለ ወስዶታል። ቢካዝ እቺ ልጅ የተማረች ነች፣ ጥሩ ሚዲያ ላይ ትሰራ ነበረ፣ አርቲስት ነበረች። ያን ነገሯን ሁሉ ሳካ አድርጎ አስቀምጧታል። ራይ ስለዚህ ያንን ነገር ይዛ እንዳትወጣ ቤት ውስጥ ማኒፑሌት ስለሚያረጋት እንትን ሆናለች። ሰልፍ ኮንፊደንሷን ወስዶታል። በቃ ሰልፍ ስቲም የላትም። ውጭ ወጣ አሁን ራሱ ስታወራ ንግግሯን ካያችሁት ምንም ህመሟን አላወራችም፣ ግን you can feel her ስታወራ አይኗን እና ደግሞ ንግግሮቿ ምናምን ዲፕ ናቸው፣ ግን ብዙም ፔኗን አላወራችሁም ብዬ ነው ምለው። ያየሁት ነው እኔ የተሰማኝን። እና በልጆቿ ጉዳይ ደግሞ በጣም ያሳዝናሉ። አንድ እንደ ትልቅ ስህተት ያየውባት ነገር ከመጀመሪያው ልጅ በኋላ 3ቱ ልጆች ሳይፈልጉ ነው እሷ ነች የወለደቻቸው እንጂ እሱ አይፈልጋቸው። ቢካዝ አይወዳትም። እቺ ልጅ እየተሰደባት የተጣላች እህቴ ጋ እንዲያረግሽ እህቴን ቤተሰቦችን እንዲያረግሽ እያለ እያረጋት ነው እኚህን ሁሉ 3ቱንም የወለደቻቸውና እሱ ትንሽ እንደ ስህተት ነው የምቆጥረው። ግን በቃ ፈጣሪ ካረገው ግን ምንም ማድረግ አይቻልም። ግን ባይሆን ይመረጣል። ቢካዝ ማይወድሽ ሰው ትሪት አያረግሽም እንደዚህ በቃ ትሪት ቆንጆ አድርጎ በስነ ስርዓት እንትን ይልሻል የሚወድሽ ከሆነ ያ ሰው። ግን እሷ ጭራሹን ልጁ አይወዳትም፣ ኮንትሮል ያረጋታል፣ አያከብራትም፣ ፕሮቴክት አያረጋትም፣ ውጪ እንድትወጣ አይፈልግም። ብዙ ነገሯን ሳካ አድርጎታል። እና ደግሞ እሷ ወታም ራሷን ራሱ እዚህ ጋር ሚዲያ መምጣቷ ራሱ ትልቅ ነገር ነው ለሷ ማለት ነው። because she's not like strong በጣም ዊክ ነች። በጣም እንትን አድርጓታል። በቃ ሁሉ ነገሯን ወስዶታል። እና ቅድም እንዳላችሁት help ያስፈልጋታል እና አላህ ይርዳት። I feel so sad for her. ቴንክ ዩ ማሚዬ። በትክክል እግዚአብሔርን በጣም ቆልፎ አስሮን ያስቀመጣት። በዛ ላይ ደግሞ ቤተሰብ ስለሌላትም መሰለኝ አይገስ ላይክ የእነሱ ቤተሰብ ሰፊ ሆኖ ከታያት ገዝፈው ነው የሚታዩት። ገባሽ? በሄድም ያገኙኛል ነው፣ መደበቂያ የለኝም ነው፣ በወጣ ከዚህ ቦታ ያጠፉኛል ወይ ልጆቼን ይነጥቁኛል። የሆነ በጣም ብዙ የሚያስፈራት በጣም ብዙ አይነት ነገር አለ ከጥፋቶቿ በተጨማሪ ከራሷ ከሰራቻቸው ስህተቶች በተጨማሪ ደግሞ የነሱ ደግሞ እንትን አለ ማለት ነው። ከዚህ በኋላ ማን ይፈልገኛል? 4 ልጆች አሉኝ፣ እንደዚህ እንደዛ እያለ ሰልፍ ስቲም አለመኖር ደግሞ ምን ያክል አንቺን ራሽን ተገዥ እንዴት እንደሚያደርግሽ ታውቂዋለሽ። እንግዲህ በትዳር መካከል ኮንፊደንስ ለሴት ልጅ በጣም አስፈላጊ ትልቅ ነገር ነው። ወንድ ልጅ የሚያከብርሽ ኮንፊደንስ ሲኖርሽ ነው። ወንድ ልጅ አብሮሽ እንዲኖር እንትን የሚለው የራስሽ ሆነ ብትለዩ ቢሄድ ምንም እንደማይጎልብሽ ካወቀ ብቻ ነው አክብሮሽ የሚኖረው። ከዛ ውጪ እሱን ፈልገሽ ከሱ እግር ስር ተቀምጠሽ እሱ ትከሻ ላይ ተንተርሰሽ የምታለቅሽ ከሆነ እድሜ ዘላለምሽን እንደዛ እየተጫወተብሽ ይኖራል። ስለዚህ መስመር አስምሪበት። ያንን ለማለት ነው። ቤቲ ሰላም ነው። አመሰግናለሁ። ቴንክ ዩ ፎር ትዕግስትሽን እና ሳላደንቃላት ነው። አመሰግናለሁ። አክቹዋሊ ሁሉም ነገር ተብሏል፣ ግን ያው ሰው እንደዚህ ብሎ ሲመጣ ሶሻል ሚዲያ ላይ ላይክ መጀመሪያ አካባቢ የገቡት ማለት ጀጅ ምናምን ሲያደርጉ ነበርና ጀጅ ባናረግ ሰውን፣ ምክንያቱም ከአቅሟ በላይ ካልሆነ ስፔሻሊ የኛ አበሻ ሴቶች ወጥተው እንደዚህ ልባቸውን አይናገሩም ማለት ነው።
እና እቺ ልጅ ደግሞ የምታወራው ሰው የላትም እንዳለችው ጓደኛ የላትም እና ወታ ስትናገር ሄልፕ ልናረጋት እንጂ የሚገባው እሷን እየደጋገምን እንዳትናገር ስሜቷን እንትን ማለት ጥሩ አይደለም ማለት ነው። ያ ማለት የሆነ አንዳንድ ጥፋቶችን ቢኖርባት እኔ እንደ ጥፋት ብዬ የማየው አሁን ለምሳሌ ለሱ ብላ መቅረብ የለባትም ነበረ። ያ ትልቅ ጥፋት ነው። እኔ እንደኔ ከእምነት ጋር ሳያይዘው ማለት ነው። አምናበት ተቀብላ ነው እንጂ ላይክ ለሱ ብላ ያንን ማድረግ አልነበረባትም። እሱን ያው ደጋግማ ሁለተኛ ደግሞ ከሱ ጋር መታረቁም ያው ልጆች መወለዷም ስለምትወደው ሊሆን ይችላል። ሁለተኛ ነገር ደግሞ የምትሄድበት ቦታም ስለሌላት ሊሆን ይችላል። ብቸኛ ስለሆነች ማለት ነው። እየደጋገመች እሱ ጋር ስትሄድ ያ ነገር ሊፈጠር ይችላል። እና ደግሞ እኔ ለሴቶች ይሄን ብዬ እንድለው እንደራሴ ራሳችንን ብንችል አሁን ፋይናንሻሊ ሴት የሆነ ነገር ቢኖራት ደጋግማ እሱ ጋር ላትሄድ ትችላለች። ራሷ ማለት የምታስተዳድርበት ልጆቿን ቴኬር የምታደርግበት የራሷ ነገር ቢኖራት እሱ ጋር እየተመላለሰች አትሄድም። መከላከል ትችላለች ከሚደርስባት ጥቃት አትሊስት ማለት ነው። እና ያንን ለማለት ብዬ ነው። እና ቤተሰቦቹ ደግሞ ጣልቃ ለትዳራቸው ትልቁ ምክንያት ብዬ የምለው ቤተሰቦቹ ናቸው። እሱ ደግሞ የባለቤቷ ችግር ነው። እኔ ይወዳታል ብዬ አላስብም። ምክንያቱም የሚወዳት ወንድ ፕሮቴክት ያደርጋታል። ስለዚህ ባለቤቷም ችግር አለበት ማለት ነው፣ ትልቅ ችግር። አመሰግናለሁ። ታንክ ዩ ሶ ማች የኔ ቆንጆ ቤት እያመሰግናለሁኝ። ሌላው ጥያቄ የሆነብኝ ነገር አለ። አንድ ነገር ማለት ነው ካስታውሳችሁ ከሞጆ ከጀሞ ነው አይደል? ቁጥር 1 ቁጥር 2 ምናምን የሚባል ቦታ ያለው ኦኬ፣ ጀሞ ነበር አይደል ይኖሩ የነበሩት መጀመሪያ አዲስ ቤታቸውን ሳይገዙ በፊት። ተሳስቼ ነው አንድ ልጅ ወልደው ነው የመጡት ወይንስ አንድ ልጅ ሳይወልዱ በፊት ነው? እስኪ ይሄንን ኮሜንት ሴክሽን ላይ አስቀምጡልኝ። ሁለት ልጅ ወልደው ነው የመጡት። ኦኬ ጥያቄ ተመልሶልኛል። ከእናቱ ጋራ ጥሩ ሪሌሽንሽፕ እንደነበራቸው ተናግራለች። ምክንያቱም ለምን ጀሞን እንዳነሳው ታውቃላችሁ? ጀሞ ጀምሮ ነው በቃ እያንዳንዱ ነገር የጀመረው ገና አዲስ ቤት ሳይገቡ ነው፣ ባይዘዌ ማለት ነው። አዲስ ቤት ገዝተው ሳይገቡ ነው። ለዛ ነው እንደዛ ያልኩት። ሌላው ነገር ከእናቱ ጋር እስካሁን ድረስ አለች፣ እስካሁን ድረስ ጥሩ ሪሌሽን ነበረኝ። እንደውም አንቺ የቻልሽውን እኛ አንችልም፣ አንቺ የቻልሽውን እኛ አንችልም ሁሉ ትለኛለች አለች። ሰው ይች እናት ጥሩ ከሆነች አንዲት እናት ያውም የ4 ልጅ ህፃን የያዘችላት ያውም የእሷን የአብራኳን ክፋይ ገብቷችኋል እንግዲህ የልጅ ልጇን ባይኗ ካሳየቻት አንዲት እናት እንዴት እንደዚህ ልጨክንባት ቻለች? እኔ ልመልስልሽ ባይዘው ዋይ አንዴ ጠብቂ የሙና ናት ቀጥላ የምታወራው። የስ ይሄንን አንድ ላይ እየዳሰሳችሁት እንድትሄዱ ስለፈለግኩ ነው። በጣም ብዙ አይነት ፖይንት ስለያዝኩኝ በዛው ምንትን እንድትይዙ ፈልጌ ነው። ኦኬ አሁን ሙና ቀጤ ሌላውን ጥያቄ በኋላ ላይ ቀጥላል። ያውኑሽ ሙና ዋይ ትዕግስት ካሌለሽ ያ እሺ ቀጤ ሙና ቴንክ ዩ። እሺ ፍቅር አመሰግናለሁኝ። እኔ እንትኑን ትናንትና ነበረ ዩቲዩብ ላይ ያየሁት እና በጣም ነው በቃ ያስለቀሰችኝ ይችል ልጅ። እውነቴን ነው። እኔ ልጆች አሉኝ እና አግብቻለሁ አይቼዋለሁኝ እና እንዳየሁት ከሆነ ባሏ ሂዝ ናርሲሲስት ፋሚሊዮ የእሱ ፋሚሊ ዴር ናርሲሲስት ዴር ኢቪል። ስለዚህ ይቺ ልጅ አንድ ነገር ምንድነው እኔ እንደታዘብኩት ከሆነ አንዴ ሲበድላት ሺኒስ ቱ ኤግዚት ግን እየተደጋገመ ይሄ የናርሲሲስ ጭንቅላት ያለው ሰው ነው። ባይ ዘ ዌይ ቤዚክሊ በዛ በናርሲሲስቱ እንትን ብሏታል፣ አጥምቋታል። በቃ ጭንቅላቷ እንዳለ በቃ በሱ ላይ ነው እየተመራ ያለው። እየመታ እየቀጠቀጠ እንደዛ ሆስፒታል ድረስ ሄዳ እስከመታከም ድረስ ቀለበቷን ሸጦ እንትኗ ምንድነው ስሙ she was really hurt like ተሰብራ ነበረ ሁላ እና እስከሚሰብራት ድረስ እንደዛ አድርጎ እንደገና ጸበል ሄዳ ራሷን እኔ ነኝ ጥፋተኛ። imagine this is what narcissist people they do, they make you feel like
የነሱ ችግር ያንቺ ችግር እንደሆነ ነው የሚያሳዩሽ እንጂ እነሱ ጥፋተኛ እንዳልሆኑ ነው። እና እንደዛ ሁሉ ተሰምቷት ጸበል ሁሉ እስከምትሄድ እኔ ምንድነው ያልኩት ኢቭን ሰው እንኳን ባይኖራት መውጣት ነበረባት። I understand ልጆች አሏት ወልዳለች I understand ግን ቤተሰቦች አሉት አንዳንድ ጊዜ እኮ ከህይወታችን አይበልጥም እኛ ስንኖር ነው ልጆቻችን የሚኖሩት አይደል እንዴ እኛ ስንመታ ልጆቻችን እንደዛ ያዩ የሚያድጉ ከሆነ ጋስሁት ገና እንትን የሚያዩት ያባታቸውን ይዘው ነው የሚያድጉት ሰው ሴቷን ብትሆን እንደዛ አይነት ወንድ ነው የምታገባው ወንድም ቢሆን ቢያገባ እንደዛ አይነት ወንድ ነው የሚሆነው so she should have waited left long time ago ግን አሁንም ደግሞ ነፍሴን አዱንኝ ብላ መምጣቷ which is good thing hopefully እኔ ምንድነው የምለው እቺ ሴት መሄድ የለባትም ነገ ጠዋት ህይወቷን ነው የሚቀጥፋት seriously ይሄ ህግ በሌለበት አገር ላይ የማን ነው ይሄ በቅርብ ጊዜ የዚህ የሯጯ እህት ሞታ እንኳን ፍትህ እኮ አልተገኘም እንኳን እቺ ተራ ሴት ይቅርና የታዋቂ ሴት ብር ያላቸው እህት ሞታ እንኳን እስካሁን ድረስ ይተብሏል በቃ ሴት እስደን እቺ ከሞተች ተጀስ ቤተሰብ የለኝም እኮ አለች እናቷ የላት ጓደኛ የላት ሰው ናፈቀኝ ስትል እውነቴን ነው እኔ አንጀቴን የበላችኝ በቃ I felt really bad እንደዛ እስከምትሆን ድረስ ምን እየሰራች ነበር እስካሁን ድረስ what she was doing አሁን በመምጣቷ መመለስ የለባትም ለዚህ ሰውዬ she needs to wake up ጭንቅላቷን ራሷን አክማ she is educated woman ከመጨረሻም ብትነሳ we gonna help her በቃ as a woman we gonna help her በቃ እዚህ መድረስ አለባት በዚህ ላይ ደግሞ she is educated she can work anywhere ራሷን ጠብቃ ልጆቿን አሳድጋ ወይንም አከፋፍላ ሁለቱን እያሳደገች ሁለቱን እሱ እያሳደገ she can live her life እንጂ ከዚህ ከኢቪል ከሆነ ሰው ጋር መጠጋት የለባትም በሽታ ሁሉ ያመጣባት እኮ she was having this የሴቶች ኢንፌክሽን እየሄዶ ቺት እያደረጋት imagine እና የራሴ ጥፋት ነው ትላለች no that's not your fault girl run as fast as you can don't even get close to this man በቃ በመጨረሻ ካሁን በኋላ የህይወቷ ነው እንጂ ለማንም የሚቆም ሰው አይደለም ይሄ ወንድ አይደለም to be honest with you I wish he was American ቢኖር ኖሮ ይሄ ሰውዬ እስር ቤት ይገባት ነበር ግን እሱ አሁን ያለው ህግ የሌለበት ሀገር ነውና እዛ ሆኖ ወንድ ነኝ ይላል ወንድ አይደለም he's nobody to be honest with you he's evil እና አመሰግናለሁ ይሄ ስለተሰጠኝ ልጅ እዚህ ጋር ያዛት የሱ ምን አፍቀር ማለት ፍቅር አለባት ብዬ አይደለም ማስበው ሳይኮሎጂካሊ በቃ እሷ ምንም ነገር እንደማትችል አምና ተቀብላለች አንድ ሁለተኛ ኢኮኖሚካሊ ተጎርታ ያላትም ኢኮኖሚካሊ ራሷ የምትችልበት መንገድ የላትም ሶስተኛ ደግሞ ከአቅራቢያ የሚረዳኝ ወገን የሚባል ነገር አለ አይደል ሁላችንም ይሄ ሰው አለኝ ብለሽ የምትጽናኑበት ነገር አለ ያ የሚባል ወገን የሚባል ነገር የላትም ካጠገቧ አንቺ ላልሹ ነገር ደግሞ ቅድም ስትጠይቂ የባሏ እናት ይወዱኛል ይደግፉኛል ብለሽ ነበር ብዙ በዙሪያ በማቀው ሂስትሪ ማለት ነው የባል ቤተሰቦች ባላቸው በሚሞትበት ሰዓት የልጅ ልጃቸውን ዞር ብለው ማያዩ ብዙ ሂስትሪ ያውቃለሁ እና ከስንት አንድ ደግሞ መልካም ይኖራል ይሄ ታወቀ ነገር ነው ግን ገባሻ እሷ ጋራ እንደዚህ ነው ጥሩ ናቸው መልካም መስለው ከጀርባዋ ደግሞ ሌላ ነገር ሊሏትም ይችላሉ አይታወቅም ሲቀጥል ደግሞ እዚህ ጋር እሷ አሁን አንዷ ምን ብላለች ልጆቹን እሱ ቴክ ኬር ያርግ ግማሹን ሁለቱን ግማሹን ደግሞ እሷ ታርግ በሚለው ራሱ አለስማማም ይሄ ለልጆቹ ምንድነው ሳይኮሎጂካሊ ልጁ ተጎርቶ ነው አይደል እንደዛ ሆኖ ዲፕሬሽን ውስጥ ገብቶ ብላ ነበር ስለዚህ ማንኛውንም ልጇን እንዲዝ እኔ ደስ አይለኝም አልፈልግም ኢኮኖሚካሊ ሰፖርት ማድረግ ካለብን መደረግ ወዳለበት ወደ መፍትሄው አሁን ብሌም ማድረግ ሳይሆን እዛ ስለተፈጠረው ሂስትሪ ፓስት ሂስትሪውን ከዚህ በኋላ ማናችንም አንመልሰውም ስለዚህ መፍትሄው ነው እቺ ልጅ በምንድነው ሜንታሊ ምንችል ሰዎች ሜንታሊ ሰፖርት ማድረግ ኢኮኖሚካሊ ምንችል ሰዎች ኢኮኖሚካሊ ሰፖርት ማድረግ አለብን
ብዬ ነው የማስበው። ከዚህ ውጪ ሌላ ምለው ነገር የለኝም። አመሰግናለሁ። ቴንክ ዩ ሶ ማች ዋይ ባይ ዘ ዌይ ማለት ነው። እኛ የሆነ ጥያቄ ስንጠይቅ ወይም ደግሞ ስላጠፋችሁ ጥፋትም ይሁን ስለ አንዳንድ ነገሮችም ስንናገር ምን እንደሆነ ታውቂያለሽ? እሷን ለመውቀስም እሷን እንደዚህ ያደረግሽ እንደዛ አደረግሽ ለማለትም አይደለም። ነገር ግን በህይወታችን ውስጥ ላሉ ሴቶች መማሪያን በቃ አንድ ሰው ሚዲያ ላይ ፈቅዶ ወዶ እስከመጣ ድረስ ያጠፋው ጥፋት ትክክለኛነቱ እኩል ነው መነገር ያለበት። ለዛ ነው በዛ በጥፋቱ እንማራለን። ነገ ከነገ ወዲያ የተሻለ ሰው መሆን አለብን። እሷም የምታዳምጠው ከሆነ ይሄ መልእክት የሚደርሳት ከሆነ ከስተቶቿ ትማራለች። ስተቶቿን ሳንነግራት ደባብሰን እሱ ነው ጥፋተኛ፣ አንተ ነህ እንደዚህ ያረከው፣ እንደዚህ ባያረግ እንደዚህ አትሆንም ነበር የምንላት ከሆነማ ምን እንደሚሆን ታውቃላችሁ ጋይዝ? ሞር ዊክ ነው የምናደርጋት። ስለዚህ ጥፋቷን የግድ መናገር አለብን። እንደዚህ ስላደረግሽ ይሄ ነገር ኮንስኮንስ አለው ለእያንዳንዱ ስተታችን አይደል እንዴ? በህይወታችን የሚፈጠሩ እያንዳንዱ ውጣ ውረዶች ለራሳችን ጥፋት የተሰጠን ነገር ነው። አለቀ። ልጆች ስንወልድ በጥፋታችን ነው። ናርሲሲስት ወንድ ጋር እንትን ስንል በጥፋታችን ነው። እያንዳንዱን ነገር ማየት አለብን። በቃ ሬድ ፍላግ ስለምናልፍ ነው፣ አልፈን ዝም ስለምንል ነው እንደዚህ አይነት ህይወት ሀፕን የሚያደርግብን ማለት ነው። በጣም ብዙ አይነት ሬድ ፍላጎችን እኮ አይታለች ከመጀመሪያው። ቆርባ ከማግባቷ በፊት ቆርባ ለማግባት ያነሳሳት እምነት ስለሌለው ነው። እምነት የሌለው ወንድ ደግሞ ቆርባ ግብታ እንኳን መልኩሳ እንኳን አያምናትም። አይደለም ቆርባ ግብታ ማለት ነው። ላይክ እስካሁን ማለት ነው። ኢቭን እኔ በምኖርበት ሀገር ላይ እዚህ ካናዳ በጣም ብዙ ሰዎች ናቸው በወጣትነታቸው የሚቆሩ፣ በጣም ብዙ ወጣቶች ማለት ነው። እኔ ለምን ቆረባችሁ እያልኩኝ አይደለም። ነገር ግን የቁርባንን ህጉን አውቀው ነው ወይ አክብረውት ነው ወይ የሚኖሩት? ገብቷቸዋል። እግዚአብሔርን እኔ አንዲት ሴት ሰምቻለሁኝ። ቆርባ አግብታ ተፋታችና ሌላ አግብታ ወለደች። እኔ ስለ ሰው ኃጢአት ማውራት ፈልጌ አይደለም። ነገር ግን ይሄ ነገር ትክክል ነው ወይ? የሌላ ሃይማኖት ተከታይ እንኳን ብትሆኑ ትክክል እንዳልሆነ ታውቃላችሁ። ለወንድ ብላችሁ ሃይማኖትን አጥብቆ መያዝ ለራሳችሁ ራሱ እምነትን እንዲያሳጣችሁ ነው የሚያደርገው። እኔ ሪመምበር አንዴ ሙስሊም ቦይፍሬንድ ነበረኝ እና ምን እንዳልኩኝ ታውቃላችሁ? እኔም ሃይማኖቴን አልቀይርም፣ አንተም ሃይማኖትህን አትቀይርም። ገብቷችኋል? እሱ የራሱን የሚሄድበትን መንገድ ከሳተ ለእኔ ብሎ እኔ የራሴን መንገድ ከሳትኩኝ ለሱ ብዬ ለአምላካችን እውነትን ያልያዝን እንዴት ነው ለሱ ልታመን የምችለው? ወይም ደግሞ እሱ ለእኔ እንዴት ነው ሊታመን የሚችለው? ለአምላኩ ለፈጠረው አምላክ ያልታመነ ማለት ነው። ላይክ ለምንድን ነው እንደዛ የምናደርገው? በቃ መቆየት ካለብን መቆየት ባለብን፣ በማንነታችን የሚወዱን ከሆነ ይወዱናል፣ ካልወደዱን ግን አንሄድም ነው ዋናው ትልቁ ጉዳይ። አንገባም ነው። ገብቷችኋል? ይሄንን እንድታሰምሩበት ስለሚይዝ ነው። ገንቴ ምን ነው ማነሽ አንቺ ያልከኝ ለምንድን ነው? ገንቴ አመዱ ነው። ተይው ዝም ብሎ ነው እንዴ? አዎ ቀጥል ዳቪድ፣ መቀጠል ትችላለህ። ቴምር እንዳልበላ ታሰርኩኝ እኮ ምን ይሻለኛል? እኔ ተቃጥያለሁ። ዘቢብ እበላለሁ። አውራ ዳቪ እንጂ ጌታን እጄን ታጥቤ ልምጣ። ዳቪ ያወራክ ነው እንዴ? እየተሰማ አይደለም። ለምንድን ነው የማያወራው? የእሱ ኔትወርክ ነቀል። እሺ የምታወሪበት ኮንዲሽን ላይ ነሽ ስርጉቴ? እኔ አወራለሁ፣ ይጨርሱ ብዬ ነው አወራለሁ። ኦኬ ይጨርሱና መደምደሚያውን ትሰጭናለሽ። ግዴለሽም ዝም ብለሽ ብዬ አይ እውነቴን ነው። እኔ የሆነ ነገር ባይዘወይ ስለ ራሴ ህይወት ምሳሌ ስሰጥ ለሰው ልጅ ማለት ነው ከመሬት ተነስቼ ዘው ብዬ ያልተፈጠረ ነገር ምናምን አይደለም የማወራው። ለምን እንደሆነ ታውቃላችሁ? እኔ መዋሸት አልወድም።
ማሸት እኔ ደስ አይለኝም፣ በህይወቴ ውሸት ደስ አይለኝም። ሲቀጥል ደግሞ ያልሆነን ነገር አልሆነም ነው የምለው፣ የሆነን ነገር ደግሞ ይሆናል ነው የምለው። ስለዚህ አሁንም ቢሆን ለወጣቶቹ ልጆች የምነግራችሁ ምንድነው፣ በመጀመሪያ ደረጃ እግዚአብሔርን አይኑን እንደመጠንቆል ነው። በስነ ስርዓት ህግጋቱን ሳታውቁ ሃይማኖታችሁን ለሃይማኖታችሁ ላይ የምትቀልዱ ሰዎች ለወንድ ብላችሁ ይሄንን ነገር አቁሙ። አንደኛ ሃይማኖትም ፋሽን አይደለም፣ ለወንድ ተብሎ አይቀየርም። ሁለተኛ ሶስተኛ ደረጃ ከሃይማኖታችሁ ውጪ እንኳን ስትሄዱ ማለት ነው ለልጆቻችሁ ለወደፊት ልጆቻችሁም አስቡ። እነዚህን ሶስት ነገሮች ለምን እንደሆነ ታውቃላችሁ? አት ዘ ኤንድ ኦፍ ዘ ታይም በጣም ብዙ አይነት ውጣ ውረድ ስለሚመጣ ገብቷችኋል። መጀመሪያ ላይ እኔ የደረሰብኝን ነገር ስነግራችሁ ነገ ከነገ ወዲያ መማሪያ እንዲሆናችሁ ብዬ ነው። እግዚአብሔር የተመሰገነ ይሁን፣ ምንም አልተፈጠረም። እኔ በጊዜ ልክ አእምሮዬ ሲበስል ይሄ ነገር ትክክል አይደለም፣ በስነ ስርዓት በመወያየት ያ ነገር ተቋርጧል። ግን አት ዘ ሴም ታይም መቀጠል ቢኖርበት ኖሮና ልጆች ቢፈጠሩ ምን ያክል ትልቅ ነገር ሊፈጠር እንደሚችል አስቡ። ልጆችን ኮንፊውዝ ታደርጋላችሁ። በጣም ብዙ አይነት ነገር ነው የሚመጣው። ከዛ መጨረሻ ላይ አት ኦፍ ዘ ታይም ያው እንዳሁን እንደሚፈጠረው መፋታት ነው። ገብቷችኋል? ስለዚህ እያንዳንዱ ነገር ቤተሰብ ሲመሰረት ማለት ነው እግዚአብሔርን ባል ሲገባ ሚስት ሲገባ ምናምን ከስር መሰረቱ ሁሉ ነገር በቃ ጽድት ያለ ነው መሆን ያለበት ብዬ ነው የማምነው። አለበለዚያ ልጆችን መከራ ውስጥ ነው የምናስገባቸው። ዳቪ በእናትህ ቀጥል። ምን ነው አንተ ደግሞ ሮጥክ? አንተም ኔትወርክ ጎትቶ እያስወጣኝ እኮ ነው። እሺ እስከሚጎትት ድረስ አውራ። የኔ ድብልቅልቅ ያለ ሀሳብ ስለሆነ የተሰማኝን እናገራለሁ በነፃነት። ስርጉት እንዳታግጂ፣ ኮሜንት እንዳትጽፊ፣ ታግደሻል ማለት ነው። አልጽፍም፣ ምንም አልልም። እኔ እዚህ ጋር ደብተር ላይ እየጻፍኩኝ ነኝ። ዩካን ለእኔ እንዳትጽፊልኝ ነግሬሻለሁ። እና ጌታን አልጽፍም። በመጀመሪያ ደረጃ እኔ ስናገር ምን ያ ሀሳቡ እንዳይበታተንበት አንቺ በተንሽብኝ እኔን ራሱ ቅድም በመጀመሪያ ደረጃ አብዛኛው አሁን ላይ ፋሽን ያደረጉት ነገር ምንድነው? በቁርባን መጋባት እሱ ወይ እሷ እንዳይከዳት ወይ እንዳትከዳው መያዣ ቀብድ ሆኗል በአሁኑ ሰዓት። ሲቀጥል እንዴት ነው ከኔ የተሻሉ የሃይማኖት አባቶች መናገር ይችላሉ። እኔ በማውቀው ያክል ልናገርና ማለት ነው ስርዓተ ቁርባን ወይም ስርዓተ ተክሊል ከመፈጸሙ በፊት የራሱ ህግና ደንብ አለው። በንስሐ አባት ከ3 ወር እስከ 6 ወር ትምህርት ተሰጥቶት ከዛ በኋላ ነው ወደ ጾም ጸሎት ተሰጥቶት ከዛ በኋላ ነው ወደ ደብድቦ የጋብቻ ቀን ነገር ግን ግልጽ ይወጣል ነው የደረሰው። በቃ በዚህ በፋሚሊ ኬዝ አይመጡብኝም። እኔ ጋ እኮ ግን አሉ፣ በሱ በኩል አሉ። እኔ ጋ ገብቶሻል። አድሮ ነው የመጣው። ከዛ በኋላ በር ክፈቻለኝ፣ አልከፍትም። ከፈትኩለት መጨረሻ ላይ። ከዛ ልጆቼን ይዤ ላይ ስበጣ እንዴት ንቀት ነው በር አልከፍትም የምትዩ? እኔ ብትመታኝስ? አድራግ ነው የመጣከው። በተደጋጋሚ ያድር ነበረ መኪና ከገዛ በኋላ ማለት ነው። አላስፈላጊዎችም ጥያቄ ጠይቀኝ ነበር፣ ግን ጓደኛዬን አማክራታለሁ። እንደዚህ ዳኒ እየጠየቀ አንቺ ዳኒ እንዲጠየቀሽ በቃ ሰው አያምነኝም ራሱ። አሁን አንቺን ብታገኘው ስለዚህ ሰው ነው እንደዚህ የምታወሪ ነው የምትይው፣ ግን ቤት ሌላ ውጭ ሌላ ነው። እኔ ሁሌ እምለዋለሁ ለቤት ሌላ ነክ ለውጭ ሌላ ነክ እለዋለሁ። ስለዚህ ያ በዛ ምክንያት ስለተሸጠ ወርቅ ገዛልሻለሁ ሲልሽ አዎ ትዳሬ ይመለሳል ብለሽ አስበሽ? ትዳሬ አዎ ተደጋጋሚ ነው ያለኝ። በቃ ልጄን ይዞ ማለልኝ፣ ሴት ልጄ ይኸው በቃ ዱድዬን ከዚህ በኋላ ያለው ነገር ይስተካከላል አስተካክለዋለሁኝ ብሎ ማለት ነው። አመንኩትኝ። እኔ 4ኛ ልጅ ተረገዘ። እኔም ቆርጬ አልቆረጥኩም። አማራጭ የለኝም መስዬ ብመታም ክስ ቦታ መሄድ አልችልም። ለምን? ልጆቼስ ነገ የት እገባለሁ? ከቤተሰቦቹ ዛቻ በጣም ይመጣብኛል። የልጆን ነገር ቢሆን እናጠፋሻለን ይሉኛል። ሌላ ፍቅረሽ ነው ይሉኛል። እንግዲህ ራሴን ገድየው ሰፈር ውስጥ መለብሰው ልብስ ፀጉሬ በቃ ሙሉ ህይወቴን መስዬ ለልጆቹ የሰጠሁት ማለት ነው። ጥርጣሬው ከምን የመጣ ነው አላውቅም። አሁን ሀፒን ራሱ የ3ኛ ልጅ በሙሉ ኮንፊደንስ ነው ልጅ አይደለም የሚለው በጣም እርግጠኛ ሆኖ ማለት ነው። እንዴት ይፈጠራል? ከቤት አልወጣ ከአንተ ውጭ ወንድ አላገኝ፣ ስልክ እንኳን የሚደውልልኝ የለም መስዬ።
ወይ በቃ አስመርምር ስለው አላስመረምርም፣ ግን በቃ ጭንቅላቴ ላይ ነው የሚጫወተው። አንቺ እንደዚህ ሆነሽ የድሮ ማንነትሽን ረስተሽ አንቺ የደሃ ልጅ በቃ የሚሰድበኝ ስድብ። 4ኛ ልጄን እርጉዞኜ በኃይል መታኝ አንድ ቀን በቃ በጣም በኃይል እርጉዞኜ ሀፒ ሙሉን በድብድብና በጸብ ነው እንትን ያለው። በራሳችን ኬዝ አይደለም በፋሚሊ ኬዝ። አሁን 4ኛዋን እርጉዞኜ በቃ ሂጂ ውጭ አለኝ። ሲርብሽ ነገ ትመለሻለሽ፣ በልጆችሽ አሳበሽ ነው አንቺ የምትኖሪው፣ ልጆቼ እያልሽ ነው የምትኖሪው እንጂ መሄጃ የለሽም። እኔ ነኝ ከመንገድ ያነሳሁሽ፣ ችግር የለውም። እርጉዝ ነኝ። ያኔ መስዬ ተስፋ ቆረጥኩኝ። ትንሽ ተስፎቼ ልጆቼ ነበሩ፣ በልጆቼም ተስፋ ቆረጥኩኝ። ለምንድነው እሱ በልበ ሙሉነት መሄጃ የለሽም ከመንገድ ነው ያነሳሁሽ ብሎ ሊናገርሽ የቻለው? ዳኒ አሁን ሙሉ ኮንፊደንስ የሰጠውም እንደሆነ ታውቂያለሽ መስዬ፣ ማንም የላትም ምን ታመጫልሽ? ተደጋጋሚ የሚለኝ ቃል ምን ታመጫልሽ? እች ቃል ሁሌ ነው የሚላት። እናትሽ በህይወት ስለሌሉ ሲመታኝ መሄደው እናቱ ጋር ነው፣ ቢመታኝ መሄደው ወንድሙ ጋር ነው፣ እህቱ ጋር ነው። እዛው ነው ሳርክሎች የገባሽ። ቤቲን እንዲያረክ ብሎ የሚቆምልኝ ሰው የለም። በቃ እዛው ነው ገባሽ። መታሽ እንደዚህ በቃ እንዲያረገሽ እዛው ሳርክል ውስጥ ነኝ ያለሁት። ወጥቼም ህግም ጋር አልሄድም። ነገ ልጆቼ ይሆናሉ የሚል ነገር አለ። አሁን ልጆቹን ትቼ ወጣሁኝ። 3ቱንም ልጆቼን ትቼ እርጉዝ ነኝ። የ7 ወር እርጉዝ ነኝ። የመጨረሻዋ ልጄ ማለት ነው። ግራ ገባኝ። ሁሌ የምሄድባት ቅድስተ ማርያም ሄድኩኝ 4 ኪሎ። እዛ መሻሁኝ። ለጓደኛው ደወልኩለት። ሌላ ቦታ ባድር ያው ስሜ ሌላ ነው። ጓደኛው ጋር አደርኩኝ። ከዛ በቃ ኪዳነ ምሕረት 15 ቀን መቆየት ፈልጋለሁ አልኩት ለጓደኛው። በፍጹም አይሆንም፣ እሱ ስራ ነው፣ ልጆቹ ማን ይዛል አለኝ። ልጆቹን ደግሞ ቤተሰቦች ያሳድጋሉ ነው እሱ ሙሉ ለሙሉ እንትኑ በቃ አንቺ ብትወጪልን በቃ በቤተሰቦቹ በጣም ኮንፊደንስ ስላለው ያሳድጉልኛል የሚል እንትን አለው። ከዛ ሄድኩኝ እንጦጦ ኪዳነ ምሕረት ጸበሌ ጠዋት እጠመቃለሁኝ፣ ቀን እማራለሁኝ። በቃ መቶ ይቅርታለኝ በ3ኛው ቀን ማለት ነው። ኪዳነ ምሕረት ወንድሙ ነው ቤት የተከራልኝ የነበረው። ከዛ በኋላ ያኔ ነው በቃ ወደ ቤት የተመለስኩኝ። ይቅርታ ሲልሽ ይቅርታ በጓደኞቹ በምናምን ወንድሙም በጣም ብዙ እንትን አደረገ። ታረቅም ገባሁኝ። ከእናቱም ጋር ተታረቅኩኝ። ከእናቱ ጋር እንደውም ጥሩ ግንኙነት ነበረኝ እስከ ቅርብ ጊዜ ማለት ነው። በቃ ዳንኤልንም ብትፈችው እኔ እናት ሆንሻለሁ ትለኝ ነበር እናቱ። ተደጋጋሚ ጥያቄ አቅርቤያለሁ በቤተሰቡ እንደማይሆን ስለማቅ ማለት ነው። እናቱም ተደጋጋሚ ብላኛለች። በቃ አንቺ እህቱን ጠልተሽ ዳኒ ባል አይሆንሽም፣ በሁለታችሁ ሕፃን ምክንያት በቃ ዳኒ ባል እንደማይሆነኝ ብዙ ሰው ነግሮኛል። ለምንድን ነው አንቺ እህቱን የጠላሹ? የተለየ ጥላቻ አለሽ? የተለየ ጥላቻ የለኝም፣ ግን ጀሙ ጀምሮ በቃ እሱ እኛ አልነበርንም ህይወቱ፣ ቤተሰቦቹ ናቸው ህይወቱ። ኤቭሪቲንግ ነገር የሚደረገው በእነሱ ጥያቄ ነው። ልብስ ማሽን ሲገዛ እነሱን አስፈቅዶ ነው። የሆነ ነገር ሲደረግ እነሱን አስፈቅዶ ነው። ከስራ ሲመጣ እነሱ ጋር ሄዶ አምሽቶ ነው። በዓል እነሱ ጋር ነበር የሚያሳልፈው። እኔ መጀመሪያ ልጄ ነው ልጅ ለምን የሚል ጥያቄ ሁሌ እንዴ እኔ እዚህ ጋር ሚስትነቴ ምንድን ነው? እንደዛ ላይ ብቸኛ ነኝ፣ ይከፋኛል። በቃ ዳኒ እኔ ብዙ ነገር እንዲሆን ነው ፈልገው ገብቶሻል። ወንድም፣ አባት፣ ባል፣ ጓደኛ፣ ሁሉ ነገሬ ማለት ነው። ግን በቃ እኔ ከሱ ብዙ ነበር የምጠብቀው መስዬ ብዙ ማለት ነው። የደስታን ጥግ ያሳየኝ ዳኒ፣ የሀዘንንም ጥግ ያሳየኝ ዳኒ ነው። በቃ ሚናስተይ እኔ 7 ዓመት አልቅሻለሁ መሲ፣ 7 ዓመት። አሁን 4ኛ ልጅሽንም ነፍሰ ጡር ሆነሽ እንጦጦ ጸበል ነበር። እንጦጦ ጸበል 7 ወር አለኝ ብቻዬን። በቃ ማለት ሰው ቤተክርስቲያን ነው እንዳልኩሽ፣ ሁሌም ማለቅሰው እና ቤተክርስቲያንም ስሄድ ሌላ ቦታ ነው የምትሄጂው። ቤተክርስቲያን እያልሽ እኮ እኔ ሌላ ሰው እያገኘሽ ነው፣ ሌላ ወንድ እያገኘሽ ነው። አሁን እንደ ማስፈራሪያ ምን እየተጠቀመብኝ እንደሆነ ታውቂያለሽ? የድሮ ቮይስ ሪከርድ ያለችው ላይ ስልክ ሪከርድ አደረግ ነበር፣ አፑ ነበረኝ እና
ስልኬ ላይ ያለውን እንትን ወደ ራሱ ገለበጠ። ያኔ ጓደኛ እየነበርን ማለት ነው። እንግዲህ ከ8 ዓመት በፊት የነበረ ፋይል ማለት ነው። እሱን ከማግባቴ በፊት አንቺ እኮ እንዲህ ነሽ፣ ከኔ ጋር ሆነሽ ሌላ ሰው ታውሪ ነበር፣ የበፊት ፍቅረኛሽም ታውሪ ነበር ይለኛል። አሁን ያንን ከያዘ ወደ ትዳር እንግዲህ መምጣትም አልነበረበትም ማለት ነው። መስዬ ያ የሆነው እዛ እንጦጦ ጸበል ላይ ሆነሽ ነው ይሄ ማስፈራሪያው? አሁን በቅርብ። ያኔ ግን ከወጣሽ በኋላ ተመልሰሽ የገባሽው ሽማግሌ? በሽማግሌ በወንድሞቹ በጓደኞቹ። የሚገርምሽ እንጦጦ ጸበል ሄጄ የምገባበት የለኝም። ስገባ እናቱ ቤት ነው ያረፍኩት። መልሼ እናቱ ጋር ወይ እህቱ ጋር ወይ ወንድሙ ጋር ነው የምሆነው። በቃ ከእነሱ ሳርክል አልወጣም። ስለዚህ ይሄ ልጅ ማን አለብኝነት በቃ ምን ታመጣለች? መሄጃ የላትም ነገር ነው። ከዛ በኋላ ማማን ግን በቃ በስርዓቱ ታርቀን በስርዓቱ ነው እንትን ማለት የጀመርነው። እረፍት ሞላ 3 ወር። እሱ በስርዓቱ አብረን ሆነን በሰላም ይሄ 3ኛ ልጄ ራሴን በራሴን ያረስኩት መስዬ ቤት አልነበረም። እሱ ብቻሽን ነበር? ብቻዬን ነው። በ3 ቀኔ እንደዚህ ደም እየፈሰሰኝ ነበረ። ታውቂዋለሽ ኦፕራሲዮን ቁስሉ ልጆች እዚህ ጋር እያለቀሱብሽ ያለውን እንትን ማለት ነው። በቃ አይምሮ ሁሉ ልክ አልነበረም። የሀፒ ጊዜ መንገድ ላይ ብቻዬን እስከ ማውራት ደረጃ ደርሼ ነበር። ጸበል ስውሯ ማርያም እየሄድኩ ጠመቅ ነበር። ቦሌ አራብሳ፣ በቃ ብዙ ቦታ በጸበል ነው አሁን ያለውበት እንኳን የደረስኩት ማለት ነው መስዬ። ከዛ በኋላ አሁን ወንድሙ ታናሽ ወንድሙ አረፈ። ከእህቱ ጋር እንዳልኩሽ ረጅም ጊዜ ተገናኝተን አናውቅም። ለቅሶ አገናኘኝ። የእሱ ታናሽ ወንድም በህይወት የለም እና እሱ ሲያርፍ ለቅሶ ያገናኝሽ። ከዛም በፊት የልጄ ምርቃት ጊዜ ጠርቻታለሁኝ። በቃ ሰላም ልፍጠር ብለሽ? አዎ፣ እሱ ደስተኛ አይደለም በህይወቱ። በር ይዞ መስበር ጀመረ። ፎቶ የተነሳን ቀን አንድ ነገር ከዚህ በፊት ላቋርጥሽና ልንገርሽ። እኛ ህይወታችን የውሸት ነበረ። ፌስቡክ ላይ የምለቀው ውሸት ነው። ቲክታክ ላይ ፖስት ማድረገው ውሸት ነው። አጉል ደስተኛ ለመምሰል ማለት ነው መስዬ። ደስተኛ ሳልሆን የውሸት ህይወቴ ከሰው አንሻለው የሚል ነገር አይምሮዬን እንዳይጎዳኝ ማለት ነው። ፎቶ የተነሳን ቀን በጸብ ነበር የተነሳ ነው። እሱ ጋር ሆናችሁ በቃ ተጣልተን ተኮራርፈን፣ ግን እዛ ጋር እየሳቅን ነበረ። እንደውም የሆነ ሰዓት አልነሳም ብሎ እናትና አባቱ መጡ። እነሱንም አንድ ላይ እናስነሳ ተባብለን ነበር። ሲመጡ እሱ ሰላም ሆነ፣ በሰላም ተነሳ። ማታ ስንገባ ግን በቃ ጸብ ተነሳ። ፈልጉልኝ። ከዛ በቃ እስኪ ሰላም ከተፍ ሶሻል ሚዲያ ላይ እስኪ ፈልጓቸው የምትችሉ ልጆች እያዳመጣችሁ፣ ግን ባክግራውንድ ላይ እስኪ ፈልጉ። ዛሬ ማማንም በስርዓቱ ልወልድ ቻልኩኝ ማለት ነው። ጳውሎስ ነው የወለድኳትኝ የመጨረሻ ልጄ። ጳውሎስ ወለድኳትኝ ይገባል። እናቱም 3 ቀን አደረችልኝ። በቃ ህይወት የቀጠለ ማለት ነው። ከሞላ ጎደል ደስተኛ ሆንኩኝ። ልጆቼም አባታቸውን በጣም ስለሚወዱ አንቺ በቃ እሱ ቢያንስ ቤት መሆኑ ትልቅ እረፍት አገኘሁኝ ማለት ነው። የመጀመሪያ ልጄ እንቅልፍ የለውም ነበር መስዬ። ለምን? በቃ ጭንቀት፣ የሚያየው ነገር ምናምን፣ ድብድቡ፣ ጸቡ አይምሮን በጣም ጎድቶታል። ከምልሽ በላይ ቡቡ ተጎድቷል። የመጀመሪያ ልጅ ከማውራሽ በላይ ማለት ነው መስዬ። ጤነኛ ልጅ ወልደሽ በሽተኛ ሲሆንብሽ ምንድን ነው የሚሰማሽ? አሁን መድኃኒት ይወስዳል። የጭንቀት የዲፕሬሽን መድኃኒት ይወስዳል። በመድኃኒት ነው የሚተኛል። የ7 ዓመት ልጅ አሁን በለቅሶ ተገናኛል መስዬ። አሁን በቃ ከአቅም በላይ የሆነ ነገር ይናገሩኛል፣ እሱ በሌለ ሰዓት ማለት ነው። አሁን ሙሉ ቀን በቃ ቻልኳት የሆነ ሰዓት በ6ኛ ነው በ7ኛው ቀን። ከዛ ማታ ላይ እንደዚህ ኢንዶሚ ተሰራ በቃ ይብሉ ምናምን ተባለ። ቀን ሙሉ ሳይ የነበረው ሌላ ነው፣ ማታ እሱ ሲመጣ የተፈጠረው ሌላ ነው። አይ ነው በቃ አይሆንም፣ ልጆቼ ለብቻቸው ነው ዳኒ እንዲበሉ እንፈልገው አልኩት። አንቺ ቆሻሻ ምናምን ብላ በጣም ተሳደበች እህቱ። ዳኒ ነበረ። ወደቀች። የውሸት ራስ መሳት የለም። ወደቀች። በቃ ቤቲ እዚህ ቤት አታድርም አለ።
ባለቤቴ ማለት ነው። እዚህ ቤት አታድርም፣ ማታ ነው መሽቷል በጣም እንሂድ ልውሰዳት ሲል አይ በቃ ማጧት ትሄዳለች አለ። ፌንት የነቀለችው ልጅ ዳኒ ሲወጣ ተነስታ መሳደብ ጀመረች ድጋሚ። እዚህ ቤት አታድሪም፣ ካልወጣሽ አትረገረግሻለሁ ምናምን በቃ ሰው ጉድ እስኪል ድረስ ማለት ነው። ያንን ነገር ማስቆም የሚችለው እሱ ነበረ መስዬ። በቃ ሚስቴ ስትሰደብ ብሎ ሚስትና ቤተሰቡን መለየት የነበረበት እሱ ነው። እዚህ ጋር ገብትሻል። ቤተሰቡም አሁን እኔን ቢሰድቡኝ ምን ቢሉኝ ምንም አይመስለኝም። በቃ ማንነቴን አይተውታል። ከጎኔ ሰው እንደሌለው ዳኒ አሳልፎ እንደሚሰጠኝ አውቀውታል። ገብትሻል። እሱ ቢያከብረኝ ቤተሰቦቹ ያከብሩኝ ነበረ። ቢያንስ የ4 ልጅ እናት ነኝ። እንደዛ መሰደብ የለብኝም ነበር መስዬ። በቃ አልሄድም አልኩት። ከዚህ በኋላ አልሄድም እናንተ ቤት አልኩት። በቃ ይቅርታ፣ ከአሁን በኋላ ትዳሬና ቤተሰቤን እለያለሁ። በማታ በሷ በጣም ይቅርታ አለኝ። ዘመዶቹም ነገሩት፣ እህቱ እንደሆነች ጥፋተኛ ማለት ነው። ቤተሰቦቼም ነግረውኛል። በቃ በጣም ይቅርታ፣ ከዚህ በኋላ አትሄጅም፣ አርፈን ቤታችን ሰራተኛ እንፈልግ፣ ኑሯችንን እንኑር አለኝ። እሺ አልኩት መስዬ። ከዛ በኋላ ሌላ ነገር ነግሮታል አላውቅም። ቤት መጣ ያን ቀን አድሮ ማለት ነው። ከፍተኛ ጸብ፣ ድጋሚ ተጣላን። ሚና በቃ እሺ አሳድጋቸው ልጆቹን በትዕግስት ጠብቁና ማለት ነው አስተያየታችሁን ትሰጣላችሁ። እያንዳንዳችሁ እየገባችሁ የተሰማችሁን ነገር ማራጭ የለኝም መስዬ። መውጣት ነው ያለብኝ፣ ህይወቴን ማዳን ነው ያለብኝ። እዚህ ብሞት እኔ አልቀሳ መቀብረኝ እናት የለችም መስዬ። ገብቶሻል? አይምሮ ዛገ በቃ በስድቡ በዱላው በምኑ ማለት ነው። ማማን ይዞ እንደዚህ ወረወራት ሶፋ ላይ። ህፃን ልጅ እንግዲህ 4 ወር ነበረች ያኔ። ትቻለት ወጣ። ሁሉንም ነገር አሳድጋለሁ ውጭ ከይበታችን አለኝ። ከዛ ወንድሙ ደውሎ ማማ ሆስፒታል ነች ጡት የላትም ነይ ያለኝ። ተመልሼ ሄድኩኝ። ደግሞ አትቆጭም እናት ነሽ። እኔ ወጣት ነኝ መስዬ፣ ራሴን ችዬ መኖር እችላለሁኝ። ገብቶሻል? ሲርብሽ ትመለሻለሽ ሂጂ ውጭ አለኝ። ወጣሁኝ። በቃ ወንድሜን ያስገደልሽው አንቺ ነሽ፣ ይጣራብሻል። በቃ አይምሮዬ ሊቋቋመው ማይችለው ስድብ ነው የሚሰድበኝ። በልጆቼ ፊት ነው ይሄ ሁሉ የሚፈጠረው። በድንገት ነው ያረፈው ወይስ? በድንገት ነው ያረፈው። እና ተጠርጣሪ አንቺ ነሽ፣ ሰው አስለከሽበት ቢሆን ሳለኝ እሺ እዚህ ደረጃ ከተዳረስን እሺ ያልኩትኝ። በቃ ከአቅሜ በላይ ሆኑ ነገሮች መስዬ ወጣሁኝ ቤት ትቼ ማለት ነው። አሁን ወንድሙ ምን አይነት ሰው ነሽ ግን እንዴት አራስ ትተሽ ትወጫለሽ? በቃ መቆም ሁሉ አቃተኝ። በአስፓልት ላይ 22 ሄድኩኝ ወደ ልጄ። ጡት ወተት እየሰጧት ከጡት ውጭ አጠባ። እኔ 7 ዓመት ነው መስዬ ያጠባሁት ያለማቋረጥ። አንዱ ሲታ 7 ዓመት ማጥባቱ እናትነቱ የሚፈጥርብሽ ችግር አለ። ቤቲ ሰላም ማጣት የሚፈጥርብሽ ችግር አለ። ያንን ሁሉ ተቋቁሜ ነው ያሳለፍኩት መስዬ። ሆስፒታል ገብታ ነበር። ሆስፒታል ገብታ መርፌ ተወግታ ነበረ። የሚያጠጧት ፎርሙላ ወተት እያስታወካት ማለት ነው። በቃ አንቺ ድሮ እኮ ልጆችን ይዘሽ ነበር የምትወጪው፣ አሁን እንዴት ልጆችን አስቻለሽ አሉኝ የእሱን ዘመዶች። እንደነገርኩሽ ጎን ያጠገብ ያሉት እንዳለ የሱ ዘመዶች ናቸው። በእኔ በኩል ማንም የለኝም። ተው የሚለው ሰው የለም። ለምንድን ነው ግን እንግዲህ ለእናትሽ ብቸኛ ልጅ ብትሆኚ እንዲህ ቤተሰብ የሚባል በዙሪያሽ የለም? የለም፣ ክፍለ ሀገር ናቸው። ደሴ ነው ያሉት የእሷ ቤተሰቦች። እዚህ የሉ። እሷም ስታሳድገኝ ብቻዬን ያሳደገችኝ፣ ከሰው ጋር እንትን ብዬ አላሳደገችኝም። አባትሽን አታውቂያቸው ወይስ? አባቴን አላውቀውም። ስለዚህ ሆስፒታል ተመልሰሽ ሄድሽ? ሄድኩኝ። አጎቱ ቤት ነበረች ልጅ። ወሰደች? አጎቱ ቤት ነው የወሰዳት ጋር ወሰደ። ከዛ በኋላ በቃ ደግሞ ሀዘኑ ጊዜ ተክልኝ። በቃ ከዛ ቁጭ ብለን እናወራለን ማን ጥፋተኛ እንደሆነ ለእኔ ብለን ልጆች ጋር ሄጃለ። ደግሞ ለእኔ ብዙ ነገር አድርጎኛል። እሱንም ማመስገን እፈልጋለሁ። ሄድኩኝ ልጄ ጋር አገኘኋት፣ አለቀስኩኝ፣ ምን አልኩኝ። በቃ ጠዋት ወደ ቤት የገባሁኝ ተመልሼ ማለት ነው። አማራጭ የለኝም። እርግፍ አድርገሽ እንዳትወጪ ልጆች አሉ የወለድሻቸው።
ዋጋ የከፈልሽላቸው። ስትኖሪ ደግሞ መኖር ካልቻልሽ ፍታኝ አልፈታም ከሆነ ምንድን ነው የኔ መጨረሻ መስዬ? እንደተባለው ታዲያ ከሀዘኑ በኋላ ችግሩን ለመፍታት ሞከራችሁ? አልተሞከረም። ቋሚ ያደረጉት ከሀዘኑ በኋላ ቋሚ የሆነ ስራ ቦታ ሌላ ሰው ሆነ። በቃ እሱ አብሮ መኖርም ደስተኛ አልሆነ። አልፈለገም። ቤት ተከራየ፣ 2 ክፍል ቤት ወጣ ከቤት ሙሉ ለሙሉ ወጣ። ቤቱን ለአንቺ ለቀቀ? ለእኔ ለቀቀልኝ። ሙሉ ቤት አልጋ፣ ቁም ሳጥን ይዞ ወጣ። ሌላ አለ በእርግጥ ይገዛልን ወጣና በመሀል ልጆቼን ወሰደብኝ። እሱ ጋር ሊያኖራቸው 3 ልጆቼን ወሰደብኝ። መጥሪያ ትስጠኝ፣ ድጋሚ መጥሪያ እንድትሰጠኝ እፈልጋለሁ። መጥሪያ ካልሰጠችኝ ልጆቹን ማየት አትችልም ብሎ እናቱ ጋር ወሰደ፣ ልጆቹን ማለት ነው። ከዛ በቃ ይዩት እስኪ አንቺ ልፋትሽን ምንሽን ይዩት፣ እነሱን በቃ አርፈሽ ዝም በይ አሉኝ። የራሱ ቤተሰቦች በቃ እስኪ ይዩት፣ ልፋትሽ ይታይ፣ ያሳድጋቸው አሉኝ። ግን በመሀል ልጆች የቤቱ መኖሪያ ቤቱ የንግድ ቤት ነው፣ ታቹ መጠጥ ቤት ነው፣ ላይ ዴስቲቪ ነው የሚታየው። አንድ ሰካራ መቶ ልጅ ቢያበላሽብኝስ? የደረሰች የ6 ዓመት ልጅ ነው ያለች። ያም ጭንቀት አያስተኛኝም ነበረ። እዛ በመሀል የልደቱ ቀን ልጅ 7 ዓመት ነበር። አጋጣሚ ትምህርት ቤት ሄድኩኝ። ትምህርት ቤት ሄጄ ጋብዣው ምናምን መለስኩት። ለካ ትምህርት ቤት ደውለውለት እናቱ ወስደዋለች አሉት። ደወለልኝ። እንዴ ልጆቼን ታያለሽ አለ ፍቃዴ አለኝ። እንዴ ልጆች አይደሉ? በፍጹም አሁኑኑ መልሻቸው አለ። የኔ አይደለም ያለውንም ወስዶታል። እሱን ግን ከ3 ቀን ምናምን በኋላ መለሰው ወደ እኔ። ሁለቱን ነው እንደ ማስያዣነት የተጠቀመብኝ። በቃ ሚዲያ ሊወጣለሁ አልኩት። አማራጭ የለኝም፣ ለእኔም የተነፈስ ሰው የለመት ዚህ ጋር ሚዲያ ሊወጥቼ ልጆቼን አስመልሳለሁ አልኩት። ከዛ ማሚ ያለኝ የ7 ዓመቱ ልጅ እናቴን አፈቀችኝ ስል ሻንጣ ከሚይዘህ ውጣ ነው የሚሉኝ የእሱ ቤተሰቦች ማለት ነው። በጣም ነው የሚቀጠቅጡኝ። ምን አርጌሽ ነው እዛ ላክሽኝ ብሎ በቃ እኔ ማሚ ህይወት አስጠላኛል። የ7 ዓመት ልጅ ማለት ነው መስዬ ይዤው መጣሁኝ ወደ ቤት። ስለዚህ ለራሳቸው ከትምህርት ቤት አቋርጬ ገልሻለሁ አለኝ። እዛ ቤት እንዳላገኙሽ ውጪ ቶሎ ገልሻለሁ አለኝ። ልጆቹን እንደወሰድኩ ሲያውቅ ማለት ነው። ሁለቱንም ነው የወሰድሽው ወይስ ትልቁን ብቻ? ሁለቱንም። ሴቷንም ይሄ ጥፍሯ ሬንጅ ነው የሚመስለው፣ ቦርሳቸው ቆሽሿል። በቃ ሌላ ልጆች ለምን እኔን ማያዣ ብቻ ነው ልጆቹን እየተጠቀሙባቸው የነበረው። እሺ ብዬ ወደ ቤት አመጣኋቸው። ለጓደኛው ደወልኩኝ፣ ለወንድሙ ለብሰው ደወልኩኝ። በቃ እያስፈራራኝ ነው አስቆሙልኝ አልኩኝ። እሺ ተባለ። ድጋሚ ቄሶች ገቡበት። መጽሐፍ ቅዱስ ገልጸው እንግዲህ በመጽሐፍ ቅዱስ እንትን ሲሉሽ እንትን አትይ እንደዚህ እኔ ዱላ ከአቅም በላይ ስድብ ለካ አይምሮሽን ያበላሿል። መሲ ዳሜጅ ሆኗል ጭንቅላቴ። በቃ ቤት ይዘውት መጡ። ከረጅም ጊዜ በኋላ ማለት ነው። ከቤት መጣው፣ ታረቅን። ወደ ቤቱ ተመለሰ፣ ወደ እናቱ ቤት ማለት ነው። ታረቅን ሲባል እንዴት ነው? በእናንተ ትዳር ውስጥ